የ1997 እና የ2005 የኮንዶሚኒየም ተመዝጋቢዎች ቤት የማግኘት ተስፋ ተሟጦ ባለበት በአሁኑ ወቅት ነገሮች ግን የተቀየሩ ይመስላል። ታዲያ በአዲስ አበባ በ18 ሳይቶች ላይ የተገነቡ ያሉ 97,000 ቤቶች ውስጥ እነዚህ ተመዝጋቢዎች ይካተታሉ የሚል መረጃም የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ከሰሞኑ ይፋ አድርገዋል። በኢህአዴግ ዘመን ውስጥ በርካታ ተመዝግበው ቤት ሳያገኙ ያው እዳውን ተረክበነዋል። እዳውን ስለተረከብነው እነሱንም ጭምር አሁን በፐብሊክ ፕራይቬት እንደዚህ ከምንሰራቸው ቤቶች እንዴት አድርገን ማስተላለፍ እንደሚገባን ዝግጅት አድርገንበት እየሰራን ያለነው ቅድሚያ የሚሰጣቸዋል ማለት ነው። እነዚህ ቤቶች ዛሬ ምን ደረጃ ላይ ይገኛሉ? ተስፋቸውስ በአዲሱ የቤቶች ፖሊሲ ውስጥ ምን መልክ አለው? ሰላም ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆያችሁ? ዛሬም በሌላ ጉዳይ ተገናኝተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝኩ ወደ ፕሮግራሙ አለፉ። ታሪኩ የሚጀምረው ከዛሬ 20 ዓመታት በፊት ነው። በ1997 ዓ.ም አዲስ አበባ በታሪክ ትልቁን የቤት ግንባታ ፕሮጀክት ስትጀምር በሺዎች የሚቆጠሩ ነዋሪዎች ከኪራይ ቤት እገላገላለሁ በሚል ትልቅ ተስፋ ይህንን መመዝገብ ችለዋል። ከዚያም ደግሞ በ2005 ዓ.ም የቆጣቢው ቁጥር ጨምሮ ዳግም ምዝገባ ተካሄደ። የ1997 ተመዝጋቢዎችን ስንመለከት እነዚህ ባለድለኞች ለመባል ጫፍ ላይ ደርሰው ለሁለት አስርት ዓመታት በጉጉት የጠበቁ ናቸው። አብዛኞቹ እድሜያቸው ገፍቷል። አንዳንዶቹም የልፋታቸውን ውጤት ሳያዩ አልፈዋል። የ2005 ተመዝጋቢዎች ደግሞ በመቶ ሺዎች የሚቆጠሩና በየወሩ ከደሞዛቸው እየቆጠቡ ቤት የሚለውን ቃል ናፍቀው የሚኖሩ ወገኖች ናቸው። በአሁኑ ወቅት ታዲያ በመንግስት በኩል ያለው አቋም ግልጽ ነው። የግንባታ ግብአት ዋጋ መናር፣ የቦታ እጥረትና የመሰረተ ልማት ወጪዎች ፕሮጀክቱን ፈታኝ አድርገውታል። የከተማ አስተዳደሩም ደጋግሞ እንደሚለው መንግስት ብቻውን ቤት ሰርቶ ማዳረስ የማይችልበት ደረጃ ላይ ደርሷል። ይህ ደግሞ ለዓመታት የቆጠቡት ወገኖች የኛ ጣፋንታ ምንድነው ወደሚል ስጋትም ወስዷቸዋል። አሁን ላይ ታዲያ አዲስ አቅጣጫ እየታየ ነው። መንግስት ፊቱን ወደ መንግስትና የግል አጋርነት እንዲሁም ደግሞ የሪል ስቴት አልሚዎች እያዞረ ነው። ታዲያ አዲሱ የግንባታ ሞዴል ደግሞ መንግስት መሬት ያቀርባል፣ የግል ባለሀብቶች ደግሞ ቤቱን ይገነቡታል ማለት ነው። በአሁኑ ሰዓት ግንባታቸው የሚታዩት አብዛኞቹ ቤቶች ዝቅተኛ ገቢ ያለውን ዜጋ ከማሰብ ይልቅ የመክፈል አቅም ላለው የህብረተሰብ ክፍል የታለሙ ናቸው። ቀደም ሲል ተጀምረው ያላለቁ ቤቶች በከፍተኛ በጀት ተጠናቀው ለዕጣ እንዲቀርቡ ጥረት እየተደረገ ቢሆንም ግን የዋጋ ማሻሻያው የቆጣቢውን አቅም የሚፈትን እንደሚሆንም ነው የሚጠበቀው። ታዲያ መንግስት ቤት ሰርቶ ለሁሉም ዜጎች ያከፋፍላል ያለ ሰው የለም። ቀደም ሲል ተጀምረው ያላለቁ ቤቶች በከፍተኛ ደረጃ ተጠናቀው ለዕጣ እንዲቀርቡ ጥረት እየተደረገ ቢሆንም ግን የዋጋ ማሻሻያው የቆጣቢውን አቅም የሚፈትን እንደሚሆንም ነው የሚጠበቀው። ይህንን አያይዞም እንግዲህ በርካታ ቅሬታዎች ይነሳሉ። መንግስት ቤት ሰርቶ ለሁሉም ዜጎች ያከፋፍላል ያለ ሰው የለም። ያለ ካለም ስህተት ነው። በየትኛውም ዓለም ሁሉም ህዝብ የቤት ባለቤት አይደለም። የመኖሪያ ቤት ግን የሰብአዊ መብት ነው። የመኖርም አንዱ የመብት አካል ነው። የተጠየቀው መንግስት የውል ግዴታ ስላለበት እንደ ውሉ ይፈጸም ነው። እንደ ማንኛውም ተዋዋይ የመንግስት ተቋም ውል የመፈጸም ግዴታ አለበት ነው። የመንግስት ተቋም እንደ ማንኛውም ሰው ይከሳል፣ ይከሰሳል። በመሆኑም ለሁላችንም ቤት በነፃ አከፋፍሉ ያለ ጤነኛ ሰው የለም። ለ21 ዓመታት ተመዝግበው ግዴታቸውን ተወጥተው ለሚጠብቁ ዜጎች ውሉ መቼና እንዴት እንደሚፈጸም ግለጹለት የሚሉ ሰፋፊ የሆኑ ትችቶችም እየቀረቡ ይገኛሉ። ታዲያ ይሄንን ማድረግ ከባድ አይደለም፣ ግዴታም ነው የሚሉና ለመምህራን ተብሎ የተዘረጋው እድል ከ95% በላይ በትምህርት ቤቶች አስተዳደርና ሙሰኞች የተያዘ ነው። ከግማሽ ሚሊየን እስከ 1.3 ሚሊየን ቀድመው የቆጠቡም እነሱ ናቸው። ታዲያ የከተማ አስተዳደሩ የስም ዝርዝሩን በጥልቀት ይፈትሽ። መደበኛ መምህራን 1 ሚሊየን የመቆጠብ አቅም ቀርቶ መኖር ራሱ አልቻሉም የሚሉ ቅሬታዎች በየጊዜው በየተለያዩ የሶሻል ሚዲያዎችና በሚደረጉ ስብሰባዎች ውስጥ እየተነሱ እንመለከታለን። ባለፉት ዓመታት ታዲያ የኮንዶሚኒየም ግንባታ ዓላማውን ስቶ ለተመዝጋቢው ከመድረስ ይልቅ ለተለያዩ አካላት በማመካኘትና በስጦታ መልክ ሲከፋፈል መቆየቱ ይታወቃል። ይህም ታዲያ በዜጎች ዘንድ ያለውን አመኔታ በእጅጉ ሲሸረሽረው መቆየቱ ለሁሉም እውን የሆነ ነገር ነው። ይህ አሰራር ታዲያ ከዋናው የቤት ልማት ግብ ያፈነገጠ ከመሆኑም በላይ የኮንዶሚኒየም ቦንድ ብድር ከ50 ቢሊዮን ብር በላይ ዕዳ ውስጥ እንዲዘፈቅም አንዱ ምክንያት ነውም እየተባለ ነው የሚነገረው። ይህ ሁሉ ጥያቄ ታዲያ መልስ ያገኘ ይመስላል። የከተማዋ ከንቲባ ወይዘሮ አዳነች አቤቤ እነዚህን ቤቶች አስመልክተው
አስመልክተው በሰጡት ማብራሪያ ላይ በአሁኑ ወቅት ታዲያ በአዲስ አበባ ከተማ በ18 ሳይቶች ላይ ከ97,000 በላይ ቤቶች ግንባታቸው በተፋጠነ ሁኔታ እየተከናወነ ይገኛል። ወደ 100,000 ቤቶች ለመስራት ባቀድነው መሰረት 97,000 ቤቶችን ጀምረን እየሰራን ያለነው ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። ይህ ለቤት ፈላጊዎች ትልቅ የምስራች ነው ማለት እንችላለን። በተለይ ደግሞ እንደ ገላን ጉራ፣ ቱሉ ዲምቱ፣ ቦሌ አራብሳና ገርጂ ያሉ ሳይቶች ግንባታቸው ከ70 በመቶ እስከ 95 በመቶም ደርሷል። ይህ ማለት እነዚህ ቤቶች በቅርቡ ለነዋሪዎች ዝግጁ ይሆናሉ ማለት ነው። መንግስት እነዚህን ቤቶች በፍጥነት አጠናቆ ለተመዝጋቢዎች ለማስተላለፍ ቃል የገባም ሲሆን የከተማዋን የቤት እጥረት በከፍተኛ ሁኔታም ይቀንሳሉ ተብሎም ይታመናል። አሁን ላይ በዚህ ጉዳይ ትኩረት የሚሹ ነጥቦች ብለን ደግሞ ስንመለከት የቤት ግንባታው ወቅታዊ ሁኔታው ቀደም ሲል እንዳነሳ ነው በ18 ሳይቶች ላይ የሚገነቡ 97,000 ቤቶች ናቸው። ታዲያ እነዚህም የከተማዋን የቤት እጥረት በከፍተኛ ሁኔታ ይቀንሳሉ። ገላን ጉራ፣ ቱሉ ዲምቱ፣ ቦሌ አራብሳና ገርጂ ግንባታቸው ደግሞ ከ70 በመቶ እስከ 95 በመቶ መድረሱም ነው የተገለጸው። በተጨማሪም አዲሶቹ ቤቶች ከቀድሞቹ ኮንዶሚኒየሞች በተሻለ የዲዛይንና የጥራት ደረጃ እንደ ሊፍት ያሉ ቴክኖሎጂዎችንም በውስጡ ያሟላ ነው። ታዲያ ዛሬ ላይ ያለውን የዋጋ ንረትና የቆጣቢውን አቅም ደግሞ ስንመለከት የግንባታ ግብአት ዋጋ እንደ ብረት፣ ሲሚንቶና ሌሎች ግብአቶች ዋጋቸው በከፍተኛ ሁኔታ መጨመሩ በቤቶቹ መሸጫ ዋጋ ላይ የሚያመጣው ተጽዕኖ እንደሆነ ይነሳል። የባንክ ብድርም ተመዝጋቢዎቹ ቀሪውን ክፍያ ለመክፈል የሚወስዱት ብድር ወለድና ወርሃዊ ክፍያም ደግሞ አሁን ካለው ደሞዛቸው ጋር ይጣጣማሉ ወይ የሚለውም ጥያቄ ከባዱ ፈተናና ሊጤን የሚገባውም እንደሆነ ነው የሚነሳው። የመንግስት ድጎማ ደግሞ መንግስት ለዝቅተኛ ገቢ ላላቸው ዜጎች ምን ያህል ድጎማ ሊያደርግ ይችላል የሚለውም አጠያያቂ ነጥብ ነው። ከዚህ ባለፈ የቅደም ተከተልና የፍትሃዊነት ጥያቄ የሚነሳል። ታዲያ የ1997 ተመዝጋቢዎች 20 ዓመት ጠብቀን አሁንም ተስፋችን ምንድነው የሚሉ የነባር ተመዝጋቢዎች ድምጽም ይሰማል። የዕጣው ወጣት ግልጽነትም ሌላው ጉዳይ ሲሆን ዕጣው እንዴት ነው የሚወጣው? ለቆጠቡበት ዓመት ቅድሚያ ይሰጣል ወይ የሚለውን ፍትሃዊ ጥያቄ የሚነሳል። ልዩ ትኩረት የሚሹ ክፍሎቹ ለአካል ጉዳተኞች፣ ለሴቶችና ለከተማው አስተዳደር ሰራተኞች የሚሰጠው ኮታስ በምን መልኩ ነው የሚተገበረው የሚሉ ድምጾችም አሁን ላይ በብዛት እየተደመጡ ይገኛል። አዲሱ የመንግስትና የግል ዘርፍ አጋርነት ይህ የወደፊቱን የቤት አቅርቦት አቅጣጫ የሚያሳይ ነጥብ ነው። ከሪል ስቴቶች ጋር መስራት፣ መንግስት መሬት አቅርቦ ባለሀብቶች እንዲገነቡ ማድረጉ ደግሞ ግንባታውን ቢያፋጥነውም ዋጋ ላይ ግን ተራው ህዝብ ይቀበላል ወይ የሚለውም ስጋት አለ። የመሬት አቅርቦቱም እንግዲህ እንደምናውቀው በከተማዋ መሀል ያሉ ቦታዎች ለከፍተኛ ህንጻዎች እየተሰጡ መሆኑና የከተማዋን ገጽታም የመቀየር አቅሙም ከግምት ውስጥ መግባት አለበት። ከቤት ግንባታ ባሻገርም ቤቶቹ ተገንብተው ውሃ፣ መብራት፣ መንገድና የፍሳሽ ማስወገጃ ካልተሟላላቸው መረከቡ ትርጉም እንደሌለውም ጠቆም የሚያደርጉም አልጠፉም። የትራንስፖርት ተደራሽነት ላይም እንደ ቱሉ ዲምቱና ገላን ጉራ ያሉ ሳይቶች ከከተማው መሀል ርቀታቸው የትራንስፖርት ችግርን እንዴት ሊፈታ እንደሚችልም ጥያቄዎች ይነሳሉ። ታዲያ በአሁኑ ወቅት በአዲስ አበባ እየተገነቡ ያሉ የኮንዶሚኒየም ቤቶች ከቀድሞዎቹ ወይንም ደግሞ በመጀመሪያ ዙር ከምናውቃቸው በተለየ መልኩ ጥራትና ዘመናዊነትን ማዕከል ያደረጉ መሆናቸውን በግልጽ የሚታይ ነው። የድሮዎቹ ኮንዶሚኒየሞች ሳጥን የመሰሉና ተመሳሳይ መልክ ያላቸው ነበሩ። አዲሶቹ ግን የፊት ገጽታቸው ይበልጥ ማራኪ የሆኑ የህንፃ ገጽታቸው ዘመናዊ ቀለሞች እንዲሁም ደግሞ ጥምር የዲዛይን ስራዎች እየተከናወኑባቸውም ነው። በሌላ በኩል እንግዲህ የቦታ አጠቃቀምም የቤቶቹ የውስጥ ክፍል ይበልጥ ሰፊና ለኑሮ አመቺ በሆነ መልኩም እየተሰራ ነው። ባለብዙ ፎቅ ህንፃዎችም ናቸው እነዚህ አዲሶቹ ቤቶች። አሁን እየተገነቡ ያሉት ቤቶች ቁመታቸው ከፍ ያለና ከ7 እስከ 15 ፎቆች በመሆናቸው የከተማውን ዘመናዊ ገጽታ እየቀየሩትም ነው። በሌላ በኩል ቀደም ሲል እስከ 5ኛ ፎቅ ብቻ ስለሚገነቡ ሊፍት አያስፈልጋቸውም ነበር። አሁን ግን አብዛኞቹ ቤቶች ዘመናዊ የሰው ማመላለሻ ሊፍቶችም እንዲኖራቸው ተደርጎ ነው ዲዛይን የተደረጉት። ይህም ታዲያ ለአረጋውያን፣ ለአካል ጉዳተኞች እንዲሁም ለህፃናት ምቾት የሚፈጥረው ትልቅ የዘመናዊነት እርምጃም ነው ማለት እንችላለን። በግንባታ ሂደት ላይ የሚጠቀሙባቸው ቁሳቁሶች ጥራት መሻሻልም ታይቶባቸዋል። ለውጫዊ መስኮቶችና በሮች ጥራት ያለው አልሙኒየም ጥቅም ላይ እየዋለ ነው። ቀደም ሲል ተመዝጋቢው ራሱ ነበር ፊኒሺንግ የሚሰራው። አሁን ግን በብዙ ሳይቶች ላይ የተሻሉ የሴራሚክና የፐርኬ ስራዎች በመንግስት
ወይንም በአልሚዎች በኩልም እየተከናወኑ ነው። የኤሌክትሪክና ውሃ መስመሮችም ደግሞ ይበልጥ ደህንነታቸው የተጠበቀና የቆይታ ዘመናቸው ረጅም የሆኑ የቱቦና የኬብል ውጤቶችም ናቸው እየገቡበት ያሉት። አዲሶቹ ሳይቶች ለምሳሌ እንደ ገርጂና ቦሌ አራብሳ እንደ መንደር ታስበው ነው የተገነቡት። በውስጣቸውም ታዲያ ለልጆች መጫወቻና ለነዋሪዎች መዝናኛ የሚሆኑ አረንጓዴ የሆኑ ክፍት ቦታዎችም ተካተውባቸዋል። በህንፃዎቹ የመጀመሪያ ፎቆች ላይ እንደ ሱቆች፣ ፋርማሲዎች፣ ለባንኮች የሚሆኑ ቦታዎች ተመድበውላቸዋል። ከቀድሞ ኮንዶሚኒየሞችን በተሻለ መልኩ የመኪና ማቆቢያ ቦታዎችም ታሳቢ ተደርገው ነው ማለት ነው እነዚህ አዲሶቹ ቤቶች እየተገነቡ ያሉት። አሁን የጀመርናቸው ክረምት አካባቢ ነው የተጀመረው። ወደ ነሐሴ አካባቢ አሁን 7ኛ ወራቸው ላይ ደርሰዋል። እንደምናየው አንዳንዶቹ የመጨረሻ ስላብ ላይ ደርሰዋል። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት። ጥራትን በምንም አይነት ሳናጓድል ፍጥነትን ጨምረን በጥሩ የተሻሻለ ዲዛይን ለመኖር ምቹ የሆነ ቤት ብቻ ሳይሆን በቤት አካባቢ የሚያስፈልጉ መሰረተ ልማቶች ጭምር አብረው ዲዛይን የተደረጉ ናቸው። ልጆች መጫወቻ ያስፈልጋቸዋል፣ የስፖርት ሜዳዎች ያስፈልጋሉ፣ የጋራ መንቀሳቀሻና ሌሎችም ማህበራዊ መስተጋብሮች የሚጠናከሩባቸውና ማህበራዊ አገልግሎቶች የሚሰጡባቸው መሰረተ ልማቶች ተካተው ነው። ባለፉት የጋራ መኖሪያ ቤቶችን ስንሰራ ያጋጠሙን ክፍተቶች ተምረንባቸው እነኚህ ላይ እንዳይደገሙ በማድረግ ነው እየሰራን ያለነው። በጣም በጥሩ ሁኔታ ሄደውልናል። ታዲያ በአዲስ አበባ የቤት ግንባታ ዘመናዊ የሆነ ቢመጣም ለጡረተኛና ለዝቅተኛ ገቢ ተከፋዮች ግን ነገሩ የላምባል በሬ የሆነባቸው መጥቷል ማለት ይቻላል። ለ10 ዓመታት ደሞዛቸው ሲቆረጥ የቆዩ ጡረተኞች አሁን ባለው ሁኔታ ውስጥ ግን ትልቅ አጣብቂኝ ውስጥ ገብተዋል። የመክፈል አቅማቸውን ብናነሳ በ1997 ዓ.ም ሲመዘገቡ የነበረው የቤት ዋጋና አሁን ያለው ሰማይና ምድር ነው። ታዲያ የጡረታ አበላቸው ደግሞ ከገበያው የዋጋ ግሽበት ጋር በፍጹም አይመጣጠንም ማለት እንችላለን። የባንክ ብድር እገዳም ደግሞ ብዙ ባንኮች እድሜያቸው ለገፋ ጡረተኞች የረጅም ጊዜ ብድር ለመስጠት ዋስትናን ይፈልጋሉ። ይህ ደግሞ እድሉ እንኳን ቢደርሰኝ ክፍያውን እንዴት እጨርሰዋለሁ የሚል ጭንቀትም እንዲፈጠርባቸው ነው የሚያደርገው። ታዲያ እነዚህ ጡረተኞችና የዝቅተኛ ገቢ ተከፋዮች ታዲያ የመኖር ዋስትናቸውንም ማረጋገጥ አልቻሉም ይባላል። ብዙዎቹ አሁንም በኪራይ ቤት ውስጥ ይኖራሉ። ታዲያ ቤቶቹ ለልማት ሲፈርሱ ወደ ኮንዶሚኒየም ግቡ ቢባሉ ወርሃዊ የጋራ መኖሪያ ቤት ክፍያውን መሸፈን የማይችሉበት ደረጃ ላይ ናቸው። ታዲያ በየወሩ ከ20 እስከ 40% የሚሆነውን አነስተኛ ደሞዛቸውን የሚቆጥቡ ወገኖች ናቸው። ታዲያ እነዚህ ወገኖቻችን ያሉበትን ሁኔታ መመልከት ቢቻል ከዋጋ ግሽበት አኳያ አንድ ቆጣቢ ለ10 ዓመት የቆጠበው ገንዘብ ዛሬ ላይ የአንድ በር ወይንም ደግሞ የሽንት ቤት ዕቃ መግዣ እንኳን የማይሆንበት ደረጃ ላይ ደርሷል። ስለዚህ ገንዘቡ በባንክ ተቀምጦ እሴቱን እያጣ ነው ማለት በድፍረት ይቻላል። ሌላው የቤት ኪራይ ጫና ነው። ዝቅተኛ ገቢ ያላቸው ዜጎች በሁለቱም በኩል እየተስተጓጎሉ ነው ማለት ይቻላል። በአንድ በኩል ለቤት ቁጠባ፣ በሌላው ደግሞ በየጊዜው ለሚጨምረው እየኖሩ ላሉበት የቤት ኪራይ የሚያወጡትም ወጪ ቀላል አይደለም። ሌላው ተስፋ መቁረጥም ይታይባቸዋል። ታዲያ እጣው ቢደርሰኝ እንኳን ፊኒሺንግ ወይንም ቤቱን ማጠናቀቂያ የምሰራበት አቅም የለኝም በሚል ተስፋ ቆርጠው የቆጠቡትን ገንዘብ አውጥተው ለዕለት ጉርስ የሚጠቀሙ ዜጎችም ቁጥራቸው እየጨመረ ነው። ለዚህም ታዲያ እንደኔ እንደግል መፍትሄ ብዬ የምለው ነገር የመጀመሪያው ለአረጋውያንና ለአቅመ ደካሞች ልዩ ቅናሽ ወይንም ደግሞ የረጅም ጊዜ ክፍያ ቢመቻችላቸው። ያው ሁሉም ሰው የቤት ባለቤት መሆን ላይችል ይችላል። ስለዚህ መንግስት በዝቅተኛ ዋጋ የሚከራዩ ቤቶችንም በስፋት ቢገነባ ይህንን ችግር ይቀርፋል ብዬ አስባለሁ። በአዲስ አበባ የቤት ጉዳይ ዙሪያ ያነሳናቸውን ነጥቦች ስንቋጭ ደግሞ የከተማዋ መልክ በሁለት ተቃራኒ ገጽታዎች ውስጥ እያለፈ እንደሆነም አሁን እየተረዳን ነው። አሁን ላይ እየተገነቡ ያሉት 97,000 ቤቶች የድሮን ኮንዶሚኒየም ትርጉም እየቀየሩት ነው። ታዲያ የፎቆቹ መጠን ከደረጃ ወደ ዘመናዊ ሊፍት ከቀላል ዲዛይን ወደ ማራኪ አፓርትመንት ውበትም ተሸጋግረናል ማለት እንችላለን። እንደ ገርጂ፣ ቦሌ አራብሳና ገላን ጉራ ያሉ ሳይቶች ደግሞ የከተማዋን ዘመናዊነት የሚያሳዩ አዳዲስ የሰፈር ሞዴሎች እየሆኑ ነው። ታዲያ ቤት መጠለያ ብቻ አይደለም፣ ሰብአዊ ክብርም ጭምር ነው። አዲስ አበባ በፎቆች መብዛት ብቻ ሳይሆን ዜጎቿን በፍትሃዊነት በማሳደርም ውበቷ ሊሟላ ይገባል እንላለን። በ18 ሳይቶች ላይ እየተከናወነ ያለው ይህ ግንባታ ተስፋ ለቆረጡ ብርሃን፣ ለጡረተኞች መጠለያ፣ ለወጣቶች ደግሞ ሀብለው የህይወታቸው መጀመሪያ እንዲሆን እንመኛለን። የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንግዲህ ለዛሬ በአዲስ አበባ
በ18 ሳይቶች ላይ እየተገነቡ ስላሉት 97000 ቤቶች 1997 እንዲሁም ደግሞ 2005 የኮንዶሚኒየም ተመዝጋቢዎች ተስፋ ጋር በተገናኘ ያደረስናችሁ ፕሮግራም ይህንን ይመስላል። በዚህ ጉዳይ ሐሳብ አስተያየት ካላችሁ በኮሜንት መስጫ ላይ አጋሩን። በቀጣይ ደግሞ በሌላ ርዕሰ ጉዳይ እንገናኛለን። እስከዛው ድረስ ቸር ቆዩልን።